ነገ እኔ ሌላ ጓደኛ እኔ ሌላ ፍቅረኛ ይዤ መጥቼ ሽማግሌ እንኳን ቢገባ አትቀበልልኝም ጋሽ ጓደኛ ልትይ ጉድጓድ ግቢ ዝም በይ እኔ ማይገባ ቋንቋ አትናገሪያ በቃ ይሄ የተጨማለቀ ነገር አታውሪብኝ እሺ ብዬሽ ለአሁኑ አልሰማሽም በቃ ይሄ እናልሰማው ነገር ሌላ ጓደኛ ምናምን ነገር እንዲህ ኧረ እባክሽ ጓደኛ እሺ እኔ ደስተኛ አልኩን ይሄ ነው የሚያስደስትሽ ይሄ ነገር ነው እንደሚያስደስትሽ ለልጆት በቃ የሚያስደስት ከሆነ አባታችን እኔ ላለም ብያለውን ያደርጉለት አሁን እኔ ላለም ብያለው ላስብበት እንደዛ ከሆነ ጋሼ እኔ ካንተ ምንም አልጠብቅም በቃ ምናልባት በዚህ ሳምንት ብቻ ነው እኔን እዚህ የምታገኘኝ ከዛ በኋላ እኔ ወደ አንተ ምንም ማመጣው ነገር የለኝም ምክንያቱም አንተ ከብሩኬ ውጪ ሌላ ሰው ማሰብ ስለማትፈልግ ማለት ነው ጋሽዬ እኔ እግሮስትም ስር ወድቄ ለምናለው እሷ የምትፈልገው ነገር ብቻ ያርጉላት በእናትህ እኔ አይ ከዚህ በኋላ እኔ ወደ እንትንም አልገባም በቃ ከሃይሚ ጋር በፍቅር ምን ላይ ቆነ እንለያይ ሌላ ነገር ውስጥ አልገባ በጋሽዬ ትለያያላችሁ በቃ አይ ሌላ ነገር ውስጥ ለመግባት ሳይሆን እውነቱን መናገር ስላለብኝ ለምን እኔ እየተሰማኝ ያለው ስሜት ነገ ከነገ ወዲያ ቤተሰቦቼ አይቀበሉም ሌላ ማይነጋገሩት ንግግር ስትናገሪ ነው የማይሆን ንግግር አለ አይደለም እንዴ የማይሆን ንግግር የሚደብር ንግግር እንዲህ ይዛለው እንደዚህ ምትጂው ማን ነው እኔ ጋሼ መደባበቅ ምናምን አይመቸኝም እውነቱን ነው የምናገረው አው ግልጽ ነኝ እውነቱን ነው የምናገረው ነገ የነገ ተስፋዬን ደግሞ በስነ ስርዓት መስመር አስይዤ መሄድ ለካ ራስሽ የፈተርሽው ነገር አለ ማለት ነው በዚህ አይነት ራስሽን የፈተርሽው ነገር አለ ማለት ነው ምንም ያዘጋጀሽው ነገር አለ ያዘጋጀሽው ነገር አለ ወይ ነው እኔ ግልጽ ነው የማወራው እኔም እንዳንቺ ግልጽ ነው የማወራው ነገ እኮ ህይወት ይኖረኛል ለሱን ደግሞ አምነህ መቀበል አለብህ ጋሽዬ አይ የምትል ከሆነ ደግሞ በቃ ችግር የለውም እኔ የራሴን ህይወት ነው የራሴ መንገድ እኔ እናንተ ስለ ሁለታችን ልታለም አልፈልግም ጋሼ በቃሽ እኔ ግን ይሄ ነገር አልሜበት ነገሩ ላለምበት እኔ ብሩኬ ካንተ መጥቶ ስላወራኸው አመሰግናለሁ ጋሼ ግን የመረዳት ፍላጎት ስለሌለህ እኔን ነገሩ ገብቶሃል ነው የሆነ ቃል አንዳንድ ቃል